በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ድርሳነ ቄርሎስ ምዕራፍ 49 እርሱ ኢየሱስም ራሱን አልገለጠላቸውም፣ ሁሉን ያውቃልና ምንም ምን አይሻም። ስለ ሰው ምስክር ማን ይሆነዋል? በሰው ልቡና ያለውን እርሱ ያውቃልና። ልቡናቸውን ብቻውን የፈጠረ ስለሚሆን ስለ እግዚአብሔር ይናገራል። በሌላ አንቀጽም ከኔ የሚሰወራልን ይላል። ክርስቶስ ሁሉን የሚያውቅ ከሆነ በሰው ልቡና ያለውን ሁሉ ካወቀ ልቡናን ኩላሊትን ሲመረምር እንደምን የባሕርይ አምላክ አይደል? እናንተ ግን ለማታውቁት ትሰግዳላችሁ፣ እኛ ግን ለምናውቀው እንሰግዳለን። መድኃኒት ከይሁዳ ወገን ሆናለችና የዓለም መድኃኒት ከቤተ ይሁዳ እንደተገኘ ትሰማለህን? መድኃኒታችን እግዚአብሔር እንደተናገረ ተናገርን። አድኖናልና በሊቃናት በመላእክት አይደለም፣ እርሱ ጌታችን ነው እንጂ በመጽሐፍ እንደተናገረ። አካላዊ ቃል ከቤተ ይሁዳ በሥጋ በተወለደ ጊዜ ክርስቶስ ኢየሱስ ተባለ። ኢየሱስም መድኃኒት ተብሎ ይተረጎማል። ያውም ከቤተ ይሁዳ የተገኘ መድኃኒት ማለት ነው። አካላዊ ቃል ሥጋንም ቢዋሃድ ከአብርሃም ባሕርይ ነፍስን ሥጋን ቢነሳ ከተዋሃደው ሥጋ ጋር የባሕርይ አምላክ ነው። እውነት እውነት እላችኋለሁ በእኔ የሚያምን እኔ የምሠራውን ሥራ እርሱም ይሠራል። እኔ ወደ አብ እሄዳለሁና በስሜ የለመነውን ይህንን አደርግለታለሁ፣ አብ በልጁ ይመሰገን ዘንድ። በስሜ የለመናችሁት ነገር ቢኖር ይህንን አደርግላችኋለሁ። የባሕርይ አምላክ የባሕርይ ልጅ ሲሆን እርሱ ሁሉንም የሚፈጽም ሲሆን ወደ አብ እሄዳለሁ ብሎ ሰው እንደመሆኑ ከዚያ ወዲያ ይሄዳል። ወደ ሰማይም አረገ። አምላክ እንደመሆኑም ተስፋውን ሰጣቸው። ወደ እርሱ የሚጸልዩትን ልመናቸውን ይፈጽምላቸዋል። ልመናቸው በስሙ የሚደረግ ከሆነ ይልቁንም የቅዱሳንን ጸሎት ይፈጽም ዘንድ ይገባልና የልመናቸውንም ዋጋ ይሰጣቸው ዘንድ። ነገር ግን በባሕርዩ ጸንቶ የሚኖር አንድ ስለሆነ በእውነት የባሕርይ አምላክ ነው። እናንተ የመረጣችሁኝ አይደለም፣ እኔ መረጥኋችሁ እንጂ እናንተ ሄዳችሁ ፍሬን ታመጡ ዘንድ ፍሬያችሁም ለዘላለም ይኖራል። እናንተ አብን በስሜ የለመናችሁትን ይሰጣችሁ ዘንድ ከእግዚአብሔር አብ ጋር በሥልጣን ትክክል እንደሆነ እነሆ በአራቱ ማዕዘን ያሳይ ዘንድ ይሠራል። በስሜ የለመናችሁ ከሆነ ይህንን አደርግላችኋለሁ ብሏልና። አሁንም በእኔ ስም አብን ብትለምኑት ይሰጣችኋል። እንጃ አብ ያለ ወልድ ብቻውን የሚሰጠዋለን? ወይስ ወልድ ያለ አብ ብቻውን የሚሰጠዋለውን? በየራሳቸው ይሰጣሉን? እንዲህ ከሆነ በቅዱሳን ጸሎት የሚገኝ ዋጋ ከሁለት አማልክት ዘንድ በተሰጠ ነበር። እንግዲህ እንዲህ የሚሆነውም ይህ አንድ እግዚአብሔር አብ ነው እንጂ ጌታችን ኢየሱስ ክርስቶስም አንድ ነው እንጂ። አብም ክብሩን በወልድ በመንፈስ ቅዱስ ልክ ሆኖ ይሰጣል። ነገር ግን በጸሎት የሚደረግ ልመና በጌታችን በኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የተባለው ሥጋን የተዋሃደው አካላዊ ቃል እንደሆነ ታወቀ። በዚያች ቀን ምንም ምን አትለምኑኝ፣ እውነት እውነት እላችኋለሁ አብን በስሜ የምትለምኑትን ሁሉ ይሰጣችኋል። ለምኑ ታገኛላችሁ፣ ደስታችሁ ፍጹም ይሆን ዘንድ። ይህ የመጀመሪያው ባንድ ይሆናል፣ በታናሽቱ ሐሳብ ውስጥ ታላቅ ጭንቅ ይሆናል። ዳግመኛም የኋለኛው እንዲህ ነው፣ በዚህች ዕለት በስሜ ትለምናላችሁ፣ እኔም አብን እለምነዋለሁ ብዬ አልነገርኋችሁም? ራሱ አብ ይወዳችኋልና እናንተ እኔን እንደወደዳችሁኝ ከአብም እንደወጣሁ እንደምመጣም አምናችኋል። ያቺ የዘላለም ሕይወት ናት። በእውነት የባሕርይ አምላክ አንዱን አንተን የላከውንም ልጅህን ኢየሱስ ክርስቶስን እንዲያውቁት መሆን ናት። የባሕርይ አምላክ የሆነ አንድ አብን ማወቅ ጌታችንን ኢየሱስ ክርስቶስን ከማወቅ ጋር አንድ ከሆነ ወደ ዘላለም ሕይወት ይመራበታል። ክርስቶስ በእውነት የባሕርይ አምላክ ነውና እንደምን ሁሉን አይረዳ? አካላዊ ቃል ሥጋን ተዋሃደ፣ በአካላዊ ቃልነቱም ጸንቶ ኖረ። አንተ እንደላከኝ ዓለም ያምን ዘንድ እኔም የሰጠኸኝን ክብር ሰጠኋቸው፣ እንደኛ እንዲሆኑ ዘንድ እኛ አንድ እንደሆነ እኔ በእነርሱ እኖራለሁ፣ አንተም በእኔ ትኖራለህ፣ በአንድ ፍጹማን ይሆኑ ዘንድ። በዓይነ ልቡናችን እንመርምር፣ የዚህን አንቀጽ ኃይለ ቃል እንረዳ፣ በውስጡ ያለውን ምስጢር እንወቅ። ወልድ ከአብ ያገኘው ክብር ምንድን ነው? የዚህን ክብር መሻቱን እርሱ ሲሰጠን ለእኛ ሰጠን፣ እኛ አንድ እንደሆነ አንድ ይሁኑ አለ። እንግዲህ ከእግዚአብሔር አብ የተገኘ አካላዊ ቃል በአባቱ ዘንድ በባሕርይ አንድ ነው። ምንም በአካል ልዩ ልዩ እንደሆነ ቢታወቅም በባሕርይ አንድ ነው። የእርሱ ባሕርይ እንደ ፍጡር ባሕርይ ፈጽሞ የማይለወጥ በባሕርዩ አምላክ ሲሆን በእኛ ዘንድ እንደምን እንደኛ ያለ ሆነ? ከፍጥረቱ ሁሉ በላይ የሆነ እርሱ እንኪያ በእኛ ዘንድ እንደምን እንደኛ ሆነ? በጌትነቱ ባሕርይ ከአብ ጋር አንድ እንደመሆኑ አንድ እንደኛ ያለ ሰው ሆነ።
እንዲሁ በእኛ ዘንድ ሰው በሆነ ጊዜ እንዲህ በሥራው ሁሉ ፍጹማን የምንሆን እኛም አንድ ነን። በመሸ ጊዜ ከሰንበታት በአንደኛው በዚያች ቀን ደጃፉ ተዘግቶ ሳለ አይሁድን ከመፍራታቸው የተነሳ ደቀ መዛሙርቱ ተሰብስበው ወዳሉበት ጌታ ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ሰው ሁሉ ይህ ነገር የሚደርስበትን ይመርምር። ይህ ነገር በሕይወተ ሥጋ ሳለ ተደርጎ ከሆነ ከትንሣኤ በኋላም ተደርጎ ከሆነ በከበረ መስቀል አስቀድሞ ተደርጎ እንጂ ሆነ። ደጃፍ ተዘግቶ ሳያስቡት አምላክ በደቀ መዛሙርቱ መካከል እንደምን በሥጋ ተገለጠ። ስለዚህም የአምላክነት ሥራ እንደሆነ እንናገራለን። አዋቂ ጳውሎስን እናስታውሰው። እኛም እንዲሁ ከዛሬ ጀምሮ ማንንም በሥጋ አናውቅም። ከዚያ አስቀድሞ ክርስቶስን በሥጋ ብናውቅም አሁንም እንጂ ዳግመኛ አናውቅም። ፈቃዱ የሚሆን ድኅነተ ዓለም ተፈጽሞለት ከትንሣኤ በኋላ ተናግሯልና በሥጋ ማድረግንም በሥልጣንና በኃይል ፈጸመ። ለመለኮት የሚገባ ክብር ነው። ወደ ሰው ባሕሪ ስለወረደ በጊዜው ጊዜ ይገለጽ ዘንድ ወደደ። ይህንንም ተናግሮ በፊታቸው ላይ ይፋለባቸውና መንፈስ ቅዱስን ተቀበሉ አላቸው። ኃጢአታቸውን ይቅር ያላችኋቸው ሰዎች ይሰረይላቸዋል፣ ብታስሩ ይታሰራል፣ ይቅር ያላላችኋቸው አይቀርላቸውም። ይህ ሁሉ የተደረገ ለአምላክነት በሚገባ ሥልጣን ነው። በሥራ ሁሉ የጌትነት ክብር ይገባዋል። ጥንቱም በሐዋርያት ላይ ማለት መንፈስ ቅዱስንም መስጠት የሩቅ ብእሲ ሥራ አይደለም፣ ይልቁንም ከሠራው ሁሉ ያ የላቀ የበለጠ ነው። የማይሰራ ኃጢአትን ይፈቱ ያስሩ ዘንድ ሥልጣንን እንዲህ ሲሰጥ ይህንን ሥርዓት ለሚፈልገው ሁሉ ያገኘዋል። የባሕሪ ሕይወቱ የሚሆን መንፈስ ቅዱስን በእፍታ ለምን ሰጠ? ሥጋ ከአካላዊ ቃል ልዩ የሆነች ናትን? በእውነት ገንዘቡ ናት እንጂ። እፍታስ ሰው በሆነ ጊዜ በሥጋው እንደተደረገ ነው። መንፈስ ቅዱስን መስጠትም የአምላክነት ሥራ ነው፣ ለሚገባቸው እንዲሁ በመንፈስ ቅዱስ ይገለጽ ዘንድ። ምዕራፍ 50 የእግዚአብሔር መልአክ ዘካርያስን ስለ መጥምቁ ዮሐንስ ተናገረው። ፍጹም ደስታ ይሆናል ብሎ በመወለዱም ብዙዎች ይደሰታሉ። በእግዚአብሔር ፊት ታላቅ ሰውን ይሆናል። የወይን ጠጅን የማር ጠጅን አይጠጣም። ከእናቱ ማኅፀን ጀምሮ መንፈስ ቅዱስ ይመላበታል። ከእስራኤል ልጆችም ብዙዎቹን ወደ እግዚአብሔር ወደ አምላካቸው ይመልሳቸዋል። ብፁዕ የሚሆን ዮሐንስንም አይሁድ አንተ ማን ነህ አሉት። የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አስተካክሉ ብሎ በምድረ በዳ የሚጮህ ድምፅ እኔ ነኝ። ዘካርያስን ስለ ልጁ እንዲህ ብሎ ትንቢትን ተናገረ። አንተም ሕፃን የልዑል ነቢይ ትባላለህ፣ መንገዱን ትጠርግ ዘንድ በእግዚአብሔር ፊት ትሄዳለህና መድኃኒታቸውን እንዲያውቁ ለአሕዛብ ትሰጣቸው ዘንድ ኃጢአታቸው በሚሰረይላቸው ገንዘብ። ከክርስቶስ ቀድሞ ዮሐንስ መጣ፣ ለእርሱም መሪን ሆነ። መንገዱን ይጠርግለት ዘንድ ለራሱ ትምህርትን አስተማረ። ነገሩን ወደ እግዚአብሔር መልሶ ትንቢትን ተናገረ። በኃጢአት ውስጥ ያሉትን የሚያከብራቸው ዘንድ ተቻለው። ታላቅ የሚሆንና የልዑል ልጅ የሚባል ክርስቶስ እንደምን የባሕሪ አምላክ አይደለም? እግዚአብሔር አምላክ የአባቱን የዳዊቱን ዙፋን ይሰጠዋል። በያዕቆብ ወገን ላይም ለዘላለም ነግሶ ይኖራል። ለመንግሥቱም ፍጻሜ የለውም። እንደኛ ያለ ሩቅ ብእሲ በእኛ ላይ ለዘላለም የሚነግስ ነውን? አይለወጥምን? ወይስ እግዚአብሔር በክርስቶስ ሕልው ሆኖ ይነግሳልን? ይህንን የተጠቀሰውን የተቀበሉት ከሩቅ ብእሲ ዘንድ እንጂ አይደለም፣ በልጁ እንጂ። እግዚአብሔር አብም በወልድ ሕልው ከመሆኑ የተነሳ ሁሉን አጸናው እንጂ። ከዚህ ሁሉ እውነት የተነሳ ክርስቶስ የባሕሪ አምላክ ነው። ማርያም መልአኩን ወንድ ሳላውቅ እንደምን ይሆንልኛል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ያድርብሻል፣ ከአንቺ የሚወለደውም ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። በማይመረመር በመንፈስ ቅዱስ ግብር ከቅድስት ድንግል ብቻውን የተወለደው የማን ልጅ ይባላል? ፍጡር ነውን? ወይስ የባሕሪ ልጅ የሚሆን በእውነት የባሕሪ አምላክ ነው? ይኸውም በእውነት የባሕሪ አምላክ የሚሆን ይህ እርሱ በመንፈስ ቅዱስ ግብር ከቅድስት ድንግል እርሱ ለራሱ የፈጠረውን ሥጋ አካላዊ ቃል በቸርነቱ እንደተዋሃደ እንረዳዋለን እንጂ። ኤልሳቤጥም የማርያምን የሰላምታ ቃል በሰማች ጊዜ ጽንሱ በማኅፀኗ ዘለለ። ኤልሳቤጥም መንፈስ ቅዱስን ተቀበለች። በታላቅ ቃልም ጮኻ እንዲህ አለች፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። የጌታዬ እናቱ ሆይ ወደ እኔ ትመጪ ዘንድ ለእኔ በወዴት ተገባኝ? እግዚአብሔር በነቢያት አድሮ ታምራትን አደረገ። እንደ ነቢይ ከነቢያት ጋር አስተማረ። ኢየሱስን በማኅፀኗ በተሸከመችው ጊዜ ቅድስት ድንግል ማርያምን፣ ከዚያ ወዲያም ኤልሳቤጥን ሰላም ባለቻት ጊዜ በእናቱ ማኅፀን ዮሐንስን በምን ሌላ ምክንያት ነቢይ አደረገው?
በድንግል ማኅፀን ሳለ ለአምላክነቱ የሚገባ ሥራን ሠራ። ለመጥምቅም ትንቢት የሚናገርበትን ጸጋ የሰጠ ክርስቶስ እንደምን የባሕርይ አምላክ አይደለ? አቤቱ እንዳዘዝክ ዛሬ አገልጋይህን ትፈታዋለህ። ዓይኖች ትድግናህን አይተዋልና በወገንህ ሁሉ ፊት ያዘጋጀኸውን ብርሃንን ለአሕዛብ የገለጥ ክብርንም ለወገንህ ለእስራኤል። ስምዖንም ኢየሱስን በጉያው ታቅፎ ስለ እርሱ እንዲህ ብሎ ተናገረ። በእውነት የባሕርይ አምላክ ካልሆነ እንኪያ እንደምን መድኃኒት ሆነ? ለአሕዛብስ የተገለጠ ብርሃን እንደምን ያለ ነው? ከአብ ባሕርይ የተገኘ አንዱ እርሱ ብቻ የባሕርይ ወልድ ነው። ከድንግል በሥጋ የተወለደውም እርሱ ነው። ከእርሱ ዘንድ ለአሕዛብ የተገለጠው ብርሃን ምን ተባለ? የባሕርይ አምላክ እንደሆነ አውቆ አምላክነቱ ከባሕርይ ከሚሆን ከአንድ ከእርሱ በቀር እርሱን አምልከው ሌላ ጣዖትን ከማምለክ ስህተት ዳኑ። ኢየሱስም ሐሳባቸውን አውቆ መልሶ እንዲህ አላቸው፣ በልባችሁ ውስጥ ምን ታስባላችሁ? ኃጢአትህ ተሰረየልህ ከማለት ወይም ተነስተህ በእግር ሂድ ከማለት ምን ይቀላል? በምድር ላይ ኃጢአትን ይቅር ይል ዘንድ ለሰው ልጅ ሥልጣን እንዳለው እንኪያ ታውቁ ዘንድ መጻጉዕን ተነስተህ አልጋህን ተሸክመህ ወደ ቤት ግባ እልሃለሁ አለው። ለሌላ የማይሆነውን ማዳን የሁሉ አምላክ ብቻ ከኃጢአታችን ካዳነን እንግዲህ ይህንንም ሥልጣን ክርስቶስ በጌትነቱ ከሰጠን በሥጋ ከመቤታችን የተወለደ የሰው ልጅ የተባለ ክርስቶስ እንደምን የባሕርይ አምላክ አይደለም ተባለ? ይኸውም የባሕርይ አምላክ የሚሆን አምላካዊ ቃል ነው። በዚያች ጊዜ ብዙዎችን ከሕማም ከችግርና ከርኩስ መንፈስ ፈወሳቸው። ለብዙዎች ዕውሮችን ብርሃንን ሰጣቸው። መልሶም እንዲህ አላቸው፣ ሄዳችሁ የሰማችሁትን ያያችሁትን ለዮሐንስ ንገሩት። ዕውራን ያያሉ፣ አንካሶችም ይሄዳሉ፣ ለምጻሞችም ይነጻሉ፣ ደንቆሮዎችም ይሰማሉ፣ ሙታንም ይነሳሉ፣ ድሆችም ወንጌልን ተምረው ደስ ይላቸዋል። ያልካደኝ ብፁዕ ነው። ክርስቶስ ለአምላክነቱ በሚገባ በፍጹም ተአምር ተገለጠላቸው። ስለ እርሱ በነቢያት የተነገረውንም ያስባል። ብፁዕ ኢሳይያስ የሰለሉትን እጆች የለመሹትን ጉልበቶች አዳነ ብሎ ተናገረ። እጅን ስለ ማዳን ብቻ አይደለም፣ እንዲህ አማኑኤልን እነሆ ፈጣሪያችን እነሆ ጌታችን ኃይልን ከማድረግ ጋር ይመጣል ክንዱም ብርታትን ከማድረግ ጋር ነው እያለ ያሳየው ዘንድ ነው እንጂ። በሌላም አንቀጽ የዕውራን ዓይኖች ይገለጣሉ፣ የደንቆሮች ጆሮም ትሰማለች አለ። ያን ጊዜ አንካሳው እንደ ዋልያ ይሮጣል፣ የዲዳም አንደበት ይረታል። ዳግመኛም ሙታን ይነሳሉ፣ በመቃብር ውስጥም ያሉት ይናገራሉ። ከአንተ የተገኘ ጠል ወልድ ሕይወታቸው ነውና። ዳግመኛም ክርስቶስ በራሱ ቃልነት የእግዚአብሔር አብ የባሕርይ ሕይወቱ መንፈስ ቅዱስ በእኔ ላይ ሕልው ነው ብሎ ይናገራል። በነቢያት ቃል የተነገረ መታመኑ ታምራትን የሚያደርግ ከሆነ የአምልኮት ብርታትንም ከሰጠ የባሕርይ አምላክነቱን ነቢያት ሲያስተምሩለት ከተገኘ ነቢያትን ከንቱ ያደርጋቸው ዘንድ ማን ይችላል? በታንኳ ውስጥ ደቀ መዛሙርቱ በፈሩ ጊዜ ወደ እርሱ ቀርበው መምህር ሆይ ልንጠፋ ነው እያሉ ቀሰቀሱት። ተነስቶም ነፋሳቱን የባሕሩንም ማዕበል ገሠጻቸው፣ ታላቅ ጸጥታም ሆነ። ብፁዕ ዳዊትም ስለ ክርስቶስ እንዲህ ይላል፣ አንተ የባሕርን ኃይል ትገዛለህ፣ የማዕበሏንም ድምፅ ዝም ታሰኛለህ። ሰማያት ገንዘቦች ናቸው፣ ያች ምድርም ያንተ ገንዘብ ናት። ዓለምን በሙሉ አንተ ፈጠርክ። ባሕርን ዝም ማሰኘት ሁሉንም መግዛት የሚገባው ከሆነ ሰማያትም የእርሱ ገንዘቦች ከሆኑ ዓለምንም በመላው መፍጠር ከተቻለው ይህንን ሁሉ ከሠራ በሥልጣኑ ባሕርን ነፋሳትን የሚገሥጽ እርሱ ክርስቶስ በእውነት እንደምን የባሕርይ አምላክ እንደሆነ እንደምን አይታወቅ? አጋንንትን ከላዩ ያወጣለት ይህ ሰውም ከእርሱ ጋር ነበረ። ወደ ቤት ተመለስ ብሎ ሰደደውና እግዚአብሔር ያደረገልህን ንገራቸው አለው። እግዚአብሔር ያደረገለትን ሁሉ እየነገረ ወደ የአገሮቹ ሄደ። ጌርጌሴኖን በሚባል ሀገር ጌታችን ክፉ ጋኔን ያለበትን ሰው አዳነ። ከእርሱ ጋር ይኖር ዘንድ ማለደው። ክፉዎች አጋንንትን አውጥቶ ከደዌውም ፈውሶ እንደገና ወደ ቤቱ እንዲመለስ አዘዘው እንጂ እግዚአብሔር ያደረገለትንም ተአምር እንዲናገር የባሕርይ አምላክ እንደመሆኑ ሁሉን ማድረግ ተቻለው። መለኮት ከነቢያት ወይም ከቅዱሳን ሐዋርያት እንደ አንዱ ጸጋን ለመስጠት መልእክተኛ እንደሆነ የሚናገርበት አንቀጽ የለም። ለጌትነቱ በሚገባ ሥልጣንና በኃይሉ በሚደረግ ታምራት ሰይጣንን ቀጠቀጠው እንጂ። ለደቀ መዛሙርቱም በእርሱ አጋንንት ይታዘዙላቸዋል። ይህም እነርሱ በእርሱ ያምኑ ዘንድ ነው። ስለ ምኵራቡ አለቃ ልጅም ክርስቶስ እንዲህ አለ፣ አታልቅሱ፣ ብላቴናይቱ የሞተች አይደለም ተኝታለች እንጂ።
እንኪያ ሐሰትን ተናገረን? አልተናገረም፣ እውነትን ተናገረ እንጂ። ክርስቶስ የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም ተብሎ በመጻሕፍት ሁሉ ይተረጎማል፣ ይነገራል። እንግዲህ እግዚአብሔርን ለማገልገል ይኖራሉ፣ ይነሱም ዘንድ አላቸው። የሞቱ ሰዎች ግን በሰው ዘንድ ቢሞቱም ሁሉም በሚያስነሳ በእግዚአብሔር ዘንድ ምውታን አይባሉም። በእውነት እግዚአብሔር ስለ ብላቴናይቱ ተኝታለች እንጂ አልሞተችም ብሎ እንደተናገረ ደቀ መዛሙርቱንም ተናግሮ ከሚቀመጥና ከሚያገለግል ማን ይበልጣል አላቸው። የሚቀመጥ አይደለምን? እኔ ግን እንደ መልእክተኛ በመካከላችሁ አለሁ አላቸው። ለጌትነቱና ለሥልጣኑ ክብር እንደሚገባ ራሱን ዝቅ እንዳደረገ በተገዥ ባሕሪ እንደተገለጠ ይህንንም ስለ ሰው እንዳደረገው ታያላችሁን? በመካከላችሁ እኔ እንደ አገልጋይ ነኝ አላቸው። ነገር ግን ያገለግል ዘንድ ዝቅ ቢልም እንደ ጌታ እንጂ ለማዘዝ የሚቀመጥ ነው። ፍጥረቱ ሁሉ ይገዛለታል። ክርስቶስ በእውነት የባሕርይ አምላክ ነውና። ክርስቶስ አንተ ከሆንክ ንገረን ብለው አይሁድ መረመሩት። እርሱም እንዲህ አላቸው፣ ብነግራችሁም አታምኑኝም፣ ብጠይቃችሁም አትመልሱልኝም። ከእንግዲህስ ወዲያ የሰው ልጅ ኃይል ባለው በእግዚአብሔር ቀኝ ይቀመጣል። የሰው ልጅ ኃይል ባለው በእግዚአብሔር አብ ቀኝ ከአብ ጋር የሚኖር ከሆነ ልዑል ዙፋን የተገባለት ክርስቶስ እንደምን የባሕርይ አምላክ አይደለም? የተፈጠረ ፍጥረት ግን እውነተኛ የባሕርይ አምላክ ከሚሆን ጋራ መቼም መቼ አይቀመጥምና የሰው ልጅ ግን ተቀመጠ። እንኪያስ ወዶ ባደረገው ተዋህዶ ሥጋን የተዋሃደ ከእግዚአብሔር አብ የተገኘ አካላዊ ቃል የባሕርይ አምላክ ነው። እርሱ ሕይወት እንደመሆኑ ክርስቶስ ተናግሮ ያድናል ይላል። ምዕራፍ 51 ለአዋቆች እንደሚነገር እነግራችኋለሁ። የሚቀናውን እናንተ ራሳችሁ ፍረዱ። የምንባርከው ይህ የበረከት ጽዋ ከክርስቶስ ደም አንድ አይደለምን? የምንፈትተው ይህ ኅብስት ከክርስቶስ ሥጋ አንድ አይደለምን? ኅብስቱ አንድ እንደሆነ እንዲሁ እኛም አንድ ሥጋ ነን። ሁላችንም ከአንድ ኅብስት እንቀበላለን። የሰው የሥጋ ተፈጥሮ ወገን የሚሆኑ እስራኤልን እዩዋቸው። የመሥዋዕቱን ወገን ሁሉ ይበላሉ፣ የመሠዊያውም ተባባሪዎች ይሆናሉ። የክርስቶስ ሥጋውና የከበረ ደሙ ያድነናል። ድህነቱን ለሚለምኑት ሰዎች ማዳንን ለሚችል ለእግዚአብሔር ብቻ ይገባል። እንኪያ ሥጋው እንዲህ የሚያድን ክርስቶስ የባሕርይ አምላክ ነው። ብቻውን ሩቅ ብእሲ እንደሆነ ከታወቀ በጸጋ ክብር ወልድ ከተባለ፣ በአንጻር ገዥነት የሌለው ወልድ ከተባለም ሥጋው ለምን ያድናል? የመጀመሪያው ሰው አዳም በነፍስ ሕያው ሆኖ የተፈጠረ ነው። የኋለኛው ሰው ግን በመንፈስ ቅዱስ ሕያው ነው። ዳግመኛም የመጀመሪያው ሰው ከምድር የተገኘ መሬታዊ ነው። የኋለኛውም ሰው ከሰማይ የወረደ ሰማያዊ ነው። እንደዚያ እንደ መሬታዊው መሬታውያን ነን፣ እንደዚያ እንደ ሰማያዊው ደግሞ ሰማያውያን ነን። የመሬታዊውን አምሳል እንደለበስን እንዲሁ የሰማያዊውን አምሳል እንለብሳለን። ወንድሞች ይህ ተነገረ፣ ሥጋዊ ደማዊ ሰማያዊ መንግሥትን ይወርስ ዘንድ አይችልም። የሚለወጠውም የማይለወጠውን አይወርስም። ጥፋትም ቢሆን ሕይወትን ይወርስ ዘንድ አይችልም። ይህም እንዲህ ነው፣ መለኮት ይነፋል፣ መለከት ይነፋል፣ ሙታንም ያለመለወጥ ይነሳሉ፣ እኛም በደቂቃ እንለወጣለን። ይህ የሚጠፋው የማይጠፋውን ይለብሳል፣ ይህ መዋቲውም ሕይወትን ይለብስ ዘንድ። የመጀመሪያው ሰው በነፍስ ሕያው ሆነ፣ እንግዲህ ፍጡር ለእግዚአብሔር የሚኖር ይሆን ዘንድ አለውና። ኋለኛው አዳም ግን ያውም ክርስቶስ ነው፣ የባሕርይ አምላክ እንደመሆኑ የሚያድነን የመንፈስ ሕይወትን ሆነ፣ ያውም የመለኮት ባሕርይ ነው። የመጀመሪያው አዳም ከምድር የተገኘ መሬታዊ ነው። የኋለኛው አዳም ከሰማይ የወረደው ከእመቤታችን የተወለደው ከሁሉ በላይ ከሚሆን ከእግዚአብሔር አብ የተገኘ አካላዊ ቃል ሰማያዊ ነው። ሥጋን ቢዋሃድም ከሰማያዊነቱ የጎደለበት የለም። በሞት በጥፋት ከተያዝን በኋላ መሬታዊ አዳምን መምሰልን ለበስን ተብሎ ተነገረልን። የማይጠፋ መንፈስ ቅዱስን ገንዘብ ባደረግን ጊዜ ሰማያዊ ክርስቶስን መምሰልን ገንዘብ አደረግን። እንግዲህ የማይለወጥ እርሱ ገንዘብ የሚሆን የመለኮት ባሕርዩ በገነት ነው። እንግዲህ ሙታን ይለወጣሉ፣ መፍረስ መበስበስን ትተው የማይለወጠውን ገንዘብ ያደርጋሉ። ተቀዳሚ ተከታይ የሌለው አካላዊ ቃል እንደኛ ሰው በሆነ ጊዜ መዋቲውን ሰው የሚለወጠውን መለወጥ ወደ አይደለ ከሞት ወደ ሕይወትም መልሶ የትንሣኤን ክንዋኔ በራሱ አስቀደመ። እርሱ ለእኛ የትንሣኤ መንገድን ሆነን። ምዕራፍ 52 እኛ ግን በላያችን የሞት ፍርድ ሰለጠነብን።
ሙታንን በሚያስነሳቸው በእግዚአብሔር ካልሆነ በቀር በራሳችን እንዳንታመን። የሞተውን ማስነሳት የባሕርይ አምላክ ለሆነ ለእግዚአብሔር ይገባል። እርሱ ሕይወት ነውና እርሱም ያድናልና። ክርስቶስም ሕይወትና ትንሣኤም እኔ ነኝ አለ። እንኪያው አባባሉ ሙታንን እንዲያስነሳ ያሳያል። እንኪያ የባሕርይ ሕይወት እንደመሆኑ አምላክ ነው። ልጆች በሥጋ በደም አንድ ናቸውና እርሱም እንደነርሱ ሆነ፣ የሞትን ሥልጣን ይሽር ዘንድ ይኸውም ዲያብሎስ ነው። የእግዚአብሔር ልጆች እንደሆነ ለተቆጠርን ሰዎች እንደኛ ሆነ። እግዚአብሔር አካላዊ ቃሉ በሥጋ በደም አንድ ሆነ። ሥጋውን ለሞት ሰጥቶ ዳግመኛ የገዢ ትንሣኤን ያስነሳው ዘንድ አምላክ ሰው ሆኖ በሞት ላይ ባይወድቅ የሞትን ሥልጣን በምን በሻረ ነበር። እርሱ በባሕርዩ ሕይወት ሲሆን ሥጋውን አስነሳው። ይኸውም በእውነት የእግዚአብሔር አብ አካላዊ ቃል ነው። ምዕራፍ 54 ጌታችን ኢየሱስ ክርስቶስ አንድ ወልድ እንደሆነ ይናገራል። የሰማነው በዓይናችን የሚያየነው የተረዳነው ስለ ሕይወት ነገርም በእጃችን የዳሰስነው ይህ ቀዳማዊ ቃል ነው። ሕይወት ለእኛ ተገልጣለችና አይተናታልም ይላሉ። ምስክሮችንም እንሆናለን። ለእናንተም የዘላለም ሕይወትን እንነግራቸዋለን፣ ከአብ ዘንድ ያለችውንና ለእኛ የታወቀችውንም። እነሆ ከቀድሞ ጀምሮ የነበረ ያው የእግዚአብሔር አብ አካላዊ ቃል ነው። የዘላለም ሕይወትን አየነው። የማይታይ ከአብ ባሕርይ የተገኘ አካላዊ ቃል ሰው በሆነ ጊዜ በእጃችን ዳሰስ ነው፣ ተዳሰሰም። ሥጋን ካልተዋሃደ ባልተዳሰሰም ነበርና አካላዊ ቃል ሰው በሆነ ጊዜ አዩት፣ ዳሰሱት እንጂ። እንኪያ አካላዊ ቃል ሥጋን ቢዋሃድም አንድ ወልድ፣ አንድ አምላክ፣ አንድ ገዢ ነው። ምዕራፍ 55 ማመን በክርስቶስ እንደሆነ አምላክም እንደሆነ ይናገራል። ሃይማኖታችሁ አለኝታችሁ በእግዚአብሔር ይሆን ዘንድ ነው። ሐዋርያት ክርስቶስን ሲሰብኩ እርሱም የሚናገርበት አንቀጽ አለ። እውነት እውነት እላችኋለሁ የሚያምንብኝ የዘላለም ሕይወት አለው። እንኪያ ክርስቶስን ማመን በእግዚአብሔር አብ ከሆነ በእኔ እመኑ ባለ ጊዜ እንደምን የባሕርይ አምላክ አይደለም? ምዕራፍ 56 ትእዛዙም ይህች ናት፣ በልጁ በኢየሱስ ክርስቶስ እናምን ዘንድ። እንግዲህ እግዚአብሔር አብ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ከወደደ ከእኛ የምትገኝ ሃይማኖትም ሕያው የባሕርይ አምላክ በሚሆን በእግዚአብሔር ነው እንጂ በሩቅ ብእሲ ልትሆን ካልተገባ እንኪያ ክርስቶስ የባሕርይ አምላክ ነው። የእግዚአብሔርን መንፈስ በዚህ ታውቁታላችሁ። ኢየሱስ ክርስቶስ በግዘፈ አካል እንደመጣ የሚያምን መንፈስ ሁሉ ይህ ከእግዚአብሔር ወገን ነው። ኢየሱስ ከእግዚአብሔር አብ የተገኘ እንደሆነ የማያምን መንፈስ ሁሉ እንደሚመጣም የሰማችሁት ሐሳዊ መሲሕ ነው። ዛሬም ወደ ዓለም መጥቶ አለ። እንጃ እንደኛ ሩቅ ብእሲ እንደሆነ በኢየሱስ ክርስቶስ እናምናለንን ወይስ የባሕርይ አምላክ እንደሆነ? አካላዊ ቃል ያልተለወጠ ሥጋን ተዋሃደ። ሰውም ቢሆን ቀድሞ እንደነበረ በአምላክነቱ ጸንቶ ኖረ እንጂ በዚህም ባልተካካዱ ነበር። የክርስቶስን የባሕርይ አምላክ እንደሆነ የማይናገር ጌትነቱን ነቅፎ ከጌትነቱ የሚለየው ይህ የሐሳዊ የመሲሕ መንፈስ አድሮበታል፣ ይጠፋልም። እኛም አየን ምስክርንም እንሆናለን፣ አብ የዓለም መድኃኒት ልጁን እንደላከው። ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ እግዚአብሔር ከእርሱ ጋር አለ፣ እርሱም ከእግዚአብሔር ጋር ይኖራል። እንግዲህ ወልድ ከእግዚአብሔር አብ ዘንድ ተላከ፣ ይኸውም ከባሕርዩ የተገኘ ተቀዳሚ ተከታይ የሌለው አካላዊ ቃል ነው። ከእግዚአብሔር አብ የተገኘ አካላዊ ቃል ሰውን ሆነ። ወዶ ከድንግል በሥጋ ባሕርይ የሚሆን መወለዱ በተደረገ ጊዜ ኢየሱስ ተባለ። እንዲህ የሚያምንበት እግዚአብሔር ከእርሱ ጋር ይኖራል፣ እርሱም ከእግዚአብሔር ጋር ይኖራል። ያስታውሰዋል፣ ያውቀዋል፣ አብን እንደሚመስለው ያደርገዋል። ራሱንም ወደ ሰው ባሕርይ ዝቅ አድርጎ እርሱ ኢየሱስ የእግዚአብሔር አብ አካላዊ ቃል እንደሆነ የሚያምን ይህ እግዚአብሔር በእርሱ ያላደረበት ነው። ከእግዚአብሔርም በጸጋ የተወለደ አይደለም። ኢየሱስ ክርስቶስ ከእግዚአብሔር እንደተወለደ በሚሆን ሐሳብ የሚያምን ሰው ሁሉ መንፈስ ቅዱስ ያድርበታል። የማያምን ግን ወደ እግዚአብሔር የጸጋ ልጆች ገብቶ አይቆጠርም። ወንጌላዊ ዮሐንስ እንደተናገረ ወልድን ላመኑበት ሁሉ የእግዚአብሔር ልጆችን ይሆኑ ዘንድ ሥልጣንን፣ ልጅነትን ሰጣቸው። የማያምኑት ግን ወደ እግዚአብሔር ልጆች ገብተው አይቆጠሩም፣ ይህ የባሕርይ አምላክ እንደሆነ አያውቁትምና። ዓለምን ድል የሚነሳው ማን ነው? ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር። ይህ በውሃ በደም በመንፈስ ቅዱስ የመጣ ኢየሱስ ክርስቶስ ነው። በውሃ ብቻ አይደለም፣ የእውነት መንፈስ እንደመሆኑ በውሃ በደምና በመንፈስ ምስክርን ይሆናል እንጂ። ምስክርን የሚሆኑ ሦስቱ ናቸው፣ መንፈስ፣ ውሃ፣ ደም፣ ሦስቱም አንድ ናቸው።
እንግዲህ ኢየሱስ የእግዚአብሔር አብ የባሕርይ ልጅ እንደሆነ የሚያምን ዓለምን ድል ይነሳዋል። እንግዲህ ኢየሱስ ማን ነው? ያ ደቀ መዝሙሩ ይህ በውሃ በደም በመንፈስ የመጣ ኢየሱስ ክርስቶስ ነው ብሎ ነገረን። በውሃ ብቻ አይደለም፣ በውሃ በደም በመንፈስ ይላል እንጂ ሦስቱንም አንድ ይላቸዋል። አሁንም አካላዊ ቃል ሥጋን ተዋህደ። ከእንግዲህ ወዲያም በመንፈስ ቅዱስ ያከብረናል፣ በደሙም ከኃጢአት ይለየናል። ዳግመኛም በንጹሕ ውሃ ያጥበናል። በእውነት አንድ ወልድ ነው። መንፈስ ቅዱስ ውሃ፣ ደም ገንዘቡ ናቸውና የሰውን ምስክርነት የምንቀበል ከሆነማ የእግዚአብሔር ምስክርነት ይበልጠዋል። እግዚአብሔር ስለ ልጁ ያሰማት ምስክርነት ይህች ናትና በእግዚአብሔር የባሕርይ ልጅ የሚያምን የእግዚአብሔር ምስክርነቱ በእርሱ ላይ አድሮበት ይኖራል። በልጁ የሚያምን ግን አብን ሐሰተኛ አደረገው፣ ስለ ልጁ በመሰከረው ምስክርነት አላመነምና። አብ መንፈስ ቅዱስን በራሱ ላይ ስላኖረበት ወልድ የባሕርይ ልጁ እንደሆነ በቃል መሰከረ። ለቅዱሳን መንፈስ ቅዱስን መስጠት የሚችል በእርሱ እንደሆነ ኃይሉን ያስረዳ ዘንድ፣ ይህም ዳግመኛ እኔን ይገልጥ ያከብር ዘንድ ነው። ዳግመኛ በዮርዳኖስ የገለጠውን የመሰከረውን በሌላ ቦታ መሰከረ። የምወልደው ልጄ ይህ ነው ብሎ ከድንግል የተወለደውን የባሕርይ ልጅ እንዳይደለ የሚለዩት ሁሉ ከእግዚአብሔር የተገኘ አካላዊ ቃልን ብቻውን ርቃኑን በወልድ ስም የሚጠሩት አብን ሐሰተኛ ያደርጉታል። አካላዊ ቃል ሰው በሆነ ጊዜ በዮርዳኖስ ገልጦታልና ወልድ የባሕርይ አምላክ እንደሆነ ያን ጊዜ መንፈስ ቅዱስ ምስክርን ሆነ። ክርስቶስ ሕይወት እንደሆነ ስለ ምኵራቡ አለቃ እንስት ብላቴና ተጽፏል። ብዙዎች ሰዎች በወጡ ጊዜ ኢየሱስ ወደ ቤት እንደገባ እጇን በእጁ ያዛት፣ ብላቴናይቱም ተነሳች። ምዕራፍ 57 ነው ይሄ። አልዓዛርን በቃሉ ስለምን እንዳስነሳው ከዚያ ወደ ብላቴናይቱን እጇን በእጁ ስለምን ያዛት በሁለንተና አካሉ ሕይወት እንደሆነ ያሳይ ዘንድ ዛሬ በሥጋ የአካላዊ ቃል ተዋሕዶተ ባሕርይ በእውነት ነው፣ አእምሮ በማጣት ልዩ ነው እንደሚሉ አይደለም። ኩነቱን በጸጋ በክብር ሊያደርጉ ወደዱ። ምዕራፍ 58 አገልግሉ ለሚጠፋው ለሚያልፈው ምግብ አይደለም፣ ለዘላለም ሕይወት ለሚሆን ምግብ ነው እንጂ እርሱንም የሚሰጣችሁ የሰው ልጅ ነው። እንግዲህ ይህንንም እግዚአብሔር አብ አትሞታል። እንግዲህ የሰው ልጅ የታወቀ የዘላለም ሕይወት የሚሆነውን ምግብ ሰጠን። የምታድን የእርሱ ሥጋ ናትና በሥጋው ማዳን የሚቻለው እርሱ እንደምን የባሕርይ አምላክ አይደለ? በሥራው ሁሉ እግዚአብሔር አብን መስሎታልና። በእግዚአብሔር አብ የሚኖር የወልድ መልክ በጎላ በተረዳ ነገር በወልድ ያለ የአብ መልክ የሚታወቅ ይመስለኛል። ሰው በወርቅ ማኅተም ሰም አድሮ እንዲያትም ያም ባይሆን በሌላ በናስ በመዳብ ብሎ አስተካክሎ ማኅተምን እንዲያመሳስል እንዲሁ ወልድም በባሕርይ አንድነት ከአብ ጋር ትክክል ነውና ያውም የፊቱ ስዕል ነው በአባቴ ዘንድ የታተመ የሚለውም ይኸው ነው። ምዕራፍ 59 ክርስቶስ አልዓዛርን አስነሳው። የምኵራቡን አለቃ እንስት ብላቴና እና የባልቴቲቱንም ወንድ ልጅ በእጅም ዳሶ ነው እንጂ ሞትን ድል መንሳት የሚቻለው በቃል ብቻ አይደለ። ክርስቶስ በባሕርዩ ሕይወት የሚሆን ሥጋ የሚያድን ይሆን ዘንድ የታመነና በጎ ሆነ። ምዕራፍ 60 ክርስቶስ በሃይማኖት ኃጢአትን ይቅር እንዲል ስለ ክርስቶስ ይናገራል። ከኃጢአት አስቀድሞ ስለሆነው በዚህ ዓለም ስላለው የጽድቅ ምልክት ከቀድሞ ጀምሮ በደሙ ኃጢአትን ይቅር የሚል እርሱን ያደረገ እግዚአብሔር ነው። በዚህ ዓለም ላለው የጽድቁ ምልክትም በእግዚአብሔር ኃይል ጽድቅ ይደረግ ዘንድ በኢየሱስ የሚያምነውን የሚያከብረው ዘንድ ክርስቶስ ሞትን የሚሽረው ኃጢአትን ይቅር የሚል በሌላ አይደለም፣ ቀድሞ ስለተሰራ ኃጢአት ይፈስ ዘንድ በሚኖረው በደሙ ነው እንጂ ያመኑበትን ሁሉ በደሙ እንዲያከብራቸው አካላዊ ቃል ሥጋን ይዋሃድ ዘንድ እንደምን ያማረ የተወደደ አልነበር። ሥጋም ገንዘቡ መሆኑ ይታወቃል። ምዕራፍ 61 ወደ እግዚአብሔር ተመልሰን እንደዳንን እናንተም በኢየሱስ ክርስቶስ ከእርሱ ናችሁ። ከእግዚአብሔር እውቀትን ያገኘንበት ጽድቅን፣ ንጽሕናን፣ ድህነትንም የሚመካ ግን በእግዚአብሔር ይመካ ተብሎ እንደተጻፈ እንግዲህ በክርስቶስ ድነናል፣ ከብረናልም፣ ብልሆችንም ሆነናል። መልካም ሀብት ሁሉ ከላይ ነው፣ ከብርሃን አባት ዘንድ ይወርዳል፣ ይኸውም እግዚአብሔር አብ ነው። እንኪያ እውቀትን፣ ቅድስናን፣ መድኃኒትን የሚሰጠን ክርስቶስ እንደምን የባሕርይ አምላክ አይደለም? ምዕራፍ 62
በክርስቶስ ደም እንደዳንን ከማትረባ ከማትጠቅም ሥራችሁ በሚጠፋ በወርቅ በብር እንዳልዳናችሁ በከበረ በክርስቶስ ደም ነው እንጂ ያማረ የተወደደ በግ እንደመሆኑ እንግዲህ ክርስቶስ ስለኛ በሰጠው በሥጋው በደሙ አዳነን። ክርስቶስ እንደኛ ያለ ሩቅ ብእሲ ከሆነ ደሙ የሰውን ነፍስ ሁሉ እንደምን ያድናል? በሰውነቱ ከፍጡራን ሁሉ የሚበልጥ የባሕርይ አምላክ ቢሆን በደሙ ዓለሙን ሁሉ ማዳን ተገባው። የክርስቶስ ሞት ምዕራፍ 63 የክርስቶስ ሞት የዓለሙ ሕይወት ነውና እግዚአብሔር ፍቅሩን በእኛ ላይ አጸና። እኛ በኃጢአታችን ውስጥ ሳለን ክርስቶስ ስለ እኛ አብዝቶ ሞተልን። ዛሬ በደሙ ከብረን በጥፋት እንድናለን። ዳግመኛም እኛ የተለየን ብንሆንም በልጁ ደም አብዝቶ ከዋጀን በሕይወትነቱ እንድን ዘንድ ወደ እግዚአብሔር ከተመለስን በደሙ ፈሳሽነት እንጂ እንግዲህ ዓለም በሌላ ይድን ዘንድ ካልቻለ አዳም እግዚአብሔርን ባለማወቁ ቀድሞ ኃጢአትን ስለሠራ መጥቶ ሰው ሆነ። አሁንም በክርስቶስ እንድናለን። ከእርሱ ጋር እንድንኖር በሥጋው ሞት ወደ አብ ይመልሳቸው ዘንድ ያመኑበትን ሰዎች እንግዲህ በደሙ ያከብራቸው ዘንድ ከእግዚአብሔር የተገኘ የአካላዊ ቃል ሰው የመሆን ምስጢር እንደምን ያማረ አይደለም! እንግዲህ በክርስቶስ ኢየሱስ የተጠመቅን ሁላችን በሞቱ እንደተጠመቅን አታውቁምን? በሞቱም ከእርሱ ጋር በጥምቀት ተቀበርን። እርሱ ክርስቶስ ከአባቱ ጋር በሚተካከል ጌትነት ከሙታን ተለይቶ እንደተነሳ እኛም እንደ እርሱ በሐዲስ ትንሣኤ እንመላለሳለን። እንግዲህ በምድር ያለው ሁሉ እንደ ክርስቶስ ከክርስቶስ ጋር በሞቱ በጥምቀቱ ይቀበራል። እርሱ ከሙታን ተለይቶ እንደተነሳ እኛም በሐዲስ ትንሣኤ እንመላለሳለን። ስለ እኛ ሞቶ ከተነሳው ጋር ተቀብረን እንደተነሳን ስለ ምስጢረ ሥጋዌው የተነገረው ነገር ያማረ የተወደደ ነው። አካላዊ ቃል ነፍስን ሥጋን ተዋህዶ እንደ ሩቅ ብእሲ ይሞት ዘንድ ዳግመኛም ከእርሱ ጋር ሞተን ከእርሱ ጋር እንነሳ ዘንድ ተነሳ። በሞቱ መምሰልን የምንችል ከሆነ በትንሣኤው እንመስለዋለን። የቀዳማዊው ምስጢር አርአያ እንደሆነ ይህንን እናውቀዋለን። ሞት በሰው እንደሆነ የሙታን መነሳትም በሰው ይሆናል። ሁሉ እንደ አዳም ይሞታልና እንዲሁ ሁሉ በክርስቶስ ይነሳል። ኋለኛው አዳም ክርስቶስ ተባለ። ቀዳማዊ አዳም ወደ ሙስና መቃብር እንዳወረደን እንዲሁ ዳግማዊ አዳም ክርስቶስ ዳግመኛ በሕይወት አስነሳል። በእርሱ ምክንያት ሙታን እንሆን ዘንድ ስለ እኛ እንደ ሩቅ ብእሲ ደክሞ አይደለም። እርሱ ሰው እንደመሆኑ በሥጋ በታመመ ጊዜ አምላክ እንደመሆኑም የተዋሃደውን ሥጋ እንዳስነሳ እኛም እንደ እርሱ ከእርሱ ጋር እንነሳ ዘንድ ነው። ምዕራፍ 64 ይቀጥላል። ረድኤተ እግዚአብሔር አይለየን።